አለ ያልኩ እኮ ነው አይገባህም እንዴ እዚህ ጄ እንደፉዬ ገላፍ በለ እንኳን አትገኝ ቆይ አንተ ምን አይነት መሰሪሽ ሆነ መኪና ሳይገጨው አልቀረም መሰለኝ ምን እባክህ ቢያንስ እንደሱ አትፈረኝ ሌላ ሰው ነው በልና እንኳን እስቲ ያረጋጋኝ ገልሞ ምንም አይሆንም ተንከሲስ ሲመስለኝ የሆነ በጣም ሴት በደል ደርሶባላ እስቲ ዳጣ ንገሪ ያፈቀረን ሰው እንዴት ነው መርሳት የሚቻለው ይሄን ሁሉ በደል እንኳን አልሳበኝ እርሷ መርሳት አልቻልኩ ከፍቅረኛ ጋር ተጣልተክ ነው እርሷ ምን ፍቅረኛ ናት ደመኛ ናት እንጂ ተመልስ እንደው ልብን ተመልስ አለበዛ ራስን ነው ማጠፋው እንዴ እና ለአንዲት ሴት ብለ ራስን ልታጠፋ ነው እንዴ በረኪኖ ገች መጣታ ካተኝ እንጂ በሪም ፎጭ አድርጌ ነበር የገዛሁት እንዴ ተንከሲስ አልገባኝም ይሄን በረኪና ምን ልታደርገው ነው ልብ ላጠበበል በልሽ ቆይ እንዴት ነው ማትረዱኝ እናንተ እኔ ያለ ጽጌ አንድ ደቂቃ መኖር አልችልም እንደውም ይሄን ጣጥሽ ይላል ሁላችሁ መገት ትገላገሉ እንዴ አንተኩም አብሬሽ ምንድነው የሚያስወጣው እንዴ ተከስ ምን እያደረክ ነው የምበረኪና ነው ያሰው ሁላችሁም ፍቅሬ እንደቀልድ ነበር ያያችሁት ሰማኛል አብሬሽ ካንጓል ይሄን በረኪና ጣጥሽ ድብን ነው ምላችሁ እንደውም ለጎለም አንድ ስራ ሰጠሁት እንዳትጠገኝ ቆይ ተከስ ቆይ ስማኝ መሳይሹት ነው እሺ ጽጌ እንደዛ አላለችም ምን ያው መሳይን ታውቀው የለ አንተን ማንበሳጨት ስለሚወድ እኮ ነው እባክህ በረኪና ውስጥ አውቀ ነው እንደው አብሬሽ እሷ እኮ ሄዳለች እኔ ነኝ ከዚህ ቤት ውጪ ብዬ አባረርኳት እሷ እንደውም ተንከስን ጥያሌ ድም ብላኝ ነበር እኔ ነኝ አባረርኳት እባክህ በረኪና ውስጥ የምርን ነው አብሬሽ ጽጌ አሁንም ታፈቅረኛለች አሁን ታፈቅራለች የምር ወይ ይኸውልህ በጣም ነው የምታፈቅረው ከአንተ ውጭ ሌላ ሰው እንደማታፈቅረው ነግራኛለች ይኸውልህ ግድ የለም ይኸው ተንከስ ቆይ እንዴት ለአንድ ሴት ብለህ ራስን ለማጥፋት ትሞክራለህ ማለት አውቀ ነው እንዲመስለኝ ያልከኝ እንደው በዚህ መሞት ባይቀጣኝ እሬት ጨብጬ መሞት አያቅተኝም እሺ ወኔ ፈለ ሞክረው እሺ እንደው ትሰማኛለህ ገና ካንተ ጋር ቁጭ ብለን እናያለን እንዴ ቆይልሽ ግን እውነት ከኛ ሴትዮ ፍቅር ይሱስ ነው እንዴ አየግሊ አንቺ እኮ እዚህ ቤት ከሌለሽ በቃ ገልሞ ምንም ማንም የሚጠይቀው የለም ወይኔ ገልሞ እንዴት ዋልክ ምን እንዴት ዋልሃል ይግሊ አይገርምሽም ሰውየውን ብቸኛ አድርገው ሊገሉት እንዴ ምን ነው ብቻ እኔን ራሱ እኮ በብርሌ ፈንክተውኝ ነበር ወይ ገልሞ እንደው ስራ ፈት አንተ አሁንም ትቀልዳለህ እንዴ ቆይ ቢገሉህስ ኖሮ ይግሊ ይልቅ አሁንም አምሮብሻል ቆይ ዛሬም ለራት ልትወጪ ነው አረ እየገባሁኝ ነው እባክህ ከኔ ጋር እንሂድ ስለ እምቢ ብለህ ይኸው ተደባድበ መጣህልኝ ግን ምንድነው የተፈጠረው እስቲ በደንብ ንገረኝ ዝርዝር አድርግልኝ እንዴ በቦታ ተጣልተው ልገላግላቸው ገብቼ ነው እንጂ በቦታ የምን ቦታ ነው እሱ ደግሞ የምታወራው እዛ ጠጅ ቤት ነው አንዱ ለካ ይኸውልሽ ቤቱን አያውቅም እንግዳ ነው መቶ አንደኛው ቦታ ላይ መቀመጥ ወይ የኔ አባት እንደው እቢሉ እኮ ወሬ እኮ አታጣም ደሞ ብላችሁ እዛም የራሳችሁን ወንበር አላችሁ አየግሊ ያው ዋናውን ወንበር እነሱ ቢይዙትም ለኛ ደግሞ እንዳቅማችን ማረፊያ ምቶን ሰጥተውናል እና ልሽ ያባለ ወንበሩ ድንገት ገብቶ ለምን እንዴት ተቀመጥክብኝ እንኳን ብሎ ሳይጠይቀው እንካቀመስ ሳይለው መሰለሽ በቦክስ ወይ ገልሞ ወይ ላንተ ሲሆን ስለ ጆሮኝ ያዘንኩት አሁን ምን ከመሰለ ቦታ መጥቼ ያንተን የጠጅ ቤት አምባጓሮ ለስማ እረ እስማ ምን አለበት ቢቀመጥበት እንዴ ጥሩ አርጎ የሚቀመጥ እንጂ መቀመጫ ወንበሩ አልጠፋ እንዴ እኔኮ የዚች ሀገር ነገር ለነገሩ ሁላችንስ ቢሆን የዚች ወንበር ነገር መች ይሆንልናል እንግዲህ እኔም ለመገላገል ስነሳኩ
የኔ ወንበር ላይ አንዱ ተቀምጦበት ሊሆን ይችላል። አሁን በዚህ የተነሳ እኔ አሁን ጫካ ልገባ ነው ማለት ነው። የምን ጫካ ነው ደግሞ የምትለው? ያው ወንበሩ የሚሰራው ከእንጨት አይደለ? እንጨቱ ደግሞ ያለው ጫካ ነው ብዬ ነው። ግን ደግሞ የግል ጫካ ከገባው ላይ ቀር ማለት ነው የወንበሩን ብቻ ሳይሆን የጠረጴዛውን ጉዳይ ራሱ አስብበታለሁ። እኔ እንደው ዝም ብዬ አዳመጥኩ እንጂ ያንተ ንግግር እኮ አንዱም አይገባኝም። አየግል ድሮስ ጠረጴዛ ስንባል መቼ ይገባናል? ይልቅውልሽ የግል እንደው ሆዴ ተቃጥሏል። እባክሽ ሽሮ ፍትፍት ፍትፍችልኝ። ቆይ ምን አለ ራስህን እንደዚህ ባትጠላ። ባለፈው ታመ ለአንተ ስንት መከራ እንዳየን ረስተህ ሆነ? አየግል ታሞ የተነሳ ፈጣሪን ረሳ ሲባል አልሰማሽም? ለነገሩ አሁን ግን ጤነኞቹ ራሱ ረስተውታል። እሱ ፈጣሪ ብቻ ነው የማይረሳን። ለነገሩ ትልቅ ዋጋ ከፍሎልን የለ አይገባንም እንጂ። ይኸውልህ ለማንኛውም ሽሮውን ፈትፍቻ እመጣልሃለሁ። እስከዛ ድረስ ግን ከዚህ ቤት መውጣት የለም። እሺ አርፈህ ተቀመጥ። አየግሌ ወንበሬን በገንዛ እጅ አስረክቤያቸው እንደውስ ምን ላደርግ እወጣለሁ ብለሽ ነው? ምን ሆነ ነው? በር አታንኳኳም እንዴ? ደግሞ ምንድነው እንደዚህ ፊትህን የጣልከው? አስበው፣ ይሄንን ፊት ይዘህ ፊትህንም ጥለህ ትችላለህ ደግሞ ካንተ ብዙ መተረብ ያብራል እንዴ? ለምንድን ነው ያሸኝ እንዴ? ምንድነው ያሸው? ጭራሻውን ሌላ ውሸት ለማዋሸት እየሞከርክ ነው? ሰውዬው ምንድነው የምትቀባጠረው? ደግሞ ቆይ ምን ለመሆን ነው እንደዚህ እንትን ብለህ የመጣኸው? ይኸውልህ እኔ እስከዛሬ እጄን ማላነሳብህ አዝኜልህ እንጂ ይኸውልህ እንደዚህ እጄ እንደፉዬ ገላፍ ብለህ እንኳን አትገኝም። ቆይ አንተ ግን ምን አይነት መሰሪሽ ሆነ? ይኸውልህ አሁን ስለ ስርዓት ብትይዝ ነው የሚሻለው እንዴ? ዝም ብሎ የሰው ስም ማጥፋት አለ እንዴ? ቆይ የማይሆን ነገር ተናግረህ ለምንድን ነው እነዚህ ይነጣላል እንዴ? ሲጀመር ቆይ መቼ ነው እኔ የማይሆን ነገር የተናገርኩ? ይኸውልህ እኔ አሁንም ቢሆን አብርሽና ጽጌ ያወሩትን ነው የተናገርኩት። አብርሽ አንተና ጽጌ ለማጣላት ነው እንጂ እኔና ጽጌ ምንም አላወራንም አላለኝም። ይኸውልህ እንግዲያውንስ እኔ ሳልሆን አብርሽ ነው እየዋሸ ያለው። ጭራሽ አብርሽ ነው እየዋሸኝ ያለው? አሁን ነው እንዴ እንደው ያ የሰነዘረው ቦክስ ለኔ ቢሆን ኖሮ ማለት ነው እንዴ ዛሬ ሰውየው ቀብሮ ነበር። እዛው ነበር ቆፈር አድርጌ ቀብሬው። የማንም ልቅምቅም የሰው ልክ አያውቅም አሉ እንዴ። ቆይ ወንበራችንን ለቀቅንለት ምን አርጉን የሚል እንዴ? መኖር አንችልም። እኔ እኮ ግርም ምን የሚል የማን አለቅሽ እንደ አንቺ ማነው ደግሞ በሳ የሚደውል? ምስክር ምናምን እንዳይሉ ብቻ። ሄሎ ቸምቸሞ፣ እንዴት ነው ተረፍ? እንዴ እኔ ደግሞ ተረፍክ መባል ያለብኝ እኮ እኔ ነኝ። እንዴ ምን ነካ? ለሰውየው የሰነዘርከው ቦክስ እኮ እኔን አጨራምቶኝ ነበር እንደ ቆርቆሮ። ታረቃችሁ እኮ? እኔስ ምን አልኩ ታዲያ? እንዴ ድሮም እኮ እናንተ ልትታረቁ እኛ ምስኪኖች ነው በመሀል ያለቅነው። እንዴ ምን ነካ? መጋበዝ ማገድ ነው እንዴ? አዋ እንዴ መጣው እንዴ መጣው። የደም መተኪያማ በጣም አስፈላጊ ነገር እኮ እንዴ መጣው። እንዴ አብሽ ግን እንዴት ትዋሸኛለህ እንዴ? እና በረኪና ጠጥተህ ስትመጡ እያየሁ ዝም ልበል? ምን በረኪናም ሊጠጣ ነበር? አይ ይኸውልህ አብርሽ ይሄ ልጅ ለይቶለታል ማለት ነው። በቃ ባይገርም አሁን ራሱ ደውላ እንገናኝ ብላኝ ነበር። ቆይ ለምንድን ነው የደወለችልኝ?
የቀድሞ ፍቅራችንን እናድስ ብላ ነው። ሌላ ለምን ይመስላል? ለነገሩ እኔ ከሷ አሁን ምንም ጥቅም ስለማላገኝ እኔ ራሱ አልፈልጋትም። ለነገሩ አንተ ራስህ የሷ ግልባጭ አይደለ? ይኸውልህ ይልቅ አሁን አንተ ራስን በጊዜ ከሷ ብታሸሽ ይሻላል። ምን አለ እዚህ በማይረባ ነገር እየተናተረካችሁ ጊዜያችሁን ከምታጠፉ ምን አለ ቁም ነገር ብትሰሩበት። እናንተ እኮ ትልልቅ ሰዎች ናችሁ፣ ህፃናቶች አይደላችሁ። ምን ሆናችሁ ነው? እስከ መቼ እንደ ልጅ በፌዝና በጨዋታ እድሜያችሁን ትጨርሳላችሁ? ይኸውልህ አብርሽ አሁንም የቤት ኪራይ ደርሶ ከሆነ እኔ ምንም የምከፍለው ብር የለኝም። ስራ ሳሰራ ገንዘቡን ከየት ታመጣዋለህ? ቆይ ስራው ጠፍቶ እንጂ እኔ መስራት ሳልፈልግ ቀርቼ ነው እንዴ? ቆይ ገልሞ ደህና ስራ አግኝቼልሃለሁ ብለዋል ነበር እንዴ? ሬሳ መሸከም ነው ደህና ስራ? ለነገሩ አንተ ሸክም ብቻ መሆን የምትፈልገው አየህልኝ አይደለም የሚለኝ እንደዚሁ ሬሳ ብሎ እየሰደበኝ ነው። ገልሞ ራሱ እንደዚህ ብሎ ሲሰድበኝ ነበር። ቆይ እዚህ ቤት መቼ ነው ተከባብረን የምንኖረው? እኔም የምፈልገው እሱ ነው። እዚህ ቤት ተከባብራችሁና ተፈቃቅራችሁ እንድትኖሩ ነው። ያ ነው ምኞቴ። በተለይ እናንተ በውሃ ቀጠነ መጣላት ብቻ ነው ስራችሁ። ለነገሩ እኔ ነኝ ጥፋተኛ። ለእሱ አስቤ ጽጌ ያለችውን ባልነግረው ኖሮ እኔ ላይ እንደዚህ ባልደነፋ ነበር። ግን አብርሽ ልክ አልሰራም። ቆይ የምር መስሎኝ ልጁን ጎድቼው ቢሆንስ? አይገርምም? ለካም ነበረ። በል በቃ በእኔም በመሳይም ስም ይቅርታ። ይኸውልህ እኔ ተበድዬ መቼም ቢሆን ይቅርታ አልጠይቅም። እሺ ተንከስ ራሴ ይቅርታ ጠይቀው። በሏ ይቅርታ ተጠያይቁ፣ ሰላም አውርዱ። እሺ በቃ ነው ወደዚህ ነገርኩህ እኮ እኔ ከአቋሜ መቼም ፍቅቅ አልልም። ይቅርታ አልጠይቅም። ባኮ እኔ ለማቀፍ ስለማይመቸኝ ነው። ማን ይቅርታ በለኝ አለ? ታዲያ ምን ችግር አለው? ብቻ አንተ ልብህ ላይ ይቅርታ ዝግጁ ይሁን እንጂ ይቅርታ መጠያየቁ እኮ ቀላል ነገር ነው። በል መሳይ ወረድ በልና ይቅርታ ጠይቀው። ምን ማለት ነው አብርሽ? እንዴ እናንተ በቃ ለመነቃቀፍ ሲሆን ነው ዘዴ የሚመጣላችሁ? በል ወረድ በልና ይቅርታ ጠይቀው። ና እባክህ። ከዚህ በኋላ ምንም አይነት መነቃቀፍ፣ መጣላት ምናምን የሚባል ነገር አልፈልግም። እሺ ገልሞ፣ አንተ ገልሞ ተነሳና ብር እንዴ! ሲጀመር እኔ ምን ብያለሁ? ይኸው አትውጣ እያልኩት ወጥቶ ሊጨምርበት ነው አይደለ? ቆይ ሰውዬ ግን ትርፍ ጉበትና ጨጓራ አለው እንዴ? ለነገሩ እኔ ምን አገባኝ? ጨው ለራስህ ስትል ጣፍጥ ነው አይደለ የሚባለው? ምን አገባኝ? እኔን የሚያሳዝነኝ ከሱ በላይ ሽሮዬ በከንቱ መባከኑ ነው። ቆይ እራሱ ሲመጣ ደግሞ ይበላታል። እሱ ያጨማልቁ ማን ሊበላ ነው? ይሄ ሽሮ ማመዳም። አብርሽ እንዴት አልክ? ደህና ነኝ ፈትና። እንዴት ነሽ? አለሁ። ምን ነው የደከመሽ ትመስያለሽ? ያው ስራውን እስከምለምደው መድከም ይቀራል ብለን፣ ግን ብታይ ስራው በጣም ደስ ይላል። አይ ጥሩ ነው፣ ግን ሌላ የተሻለ ስራ ብታገኝ። ደላላው ሌላ ያለው ስራው እንዲላጤ ቤት ተመላላሽና የሰው ቤት ነው ብሎኝ ነበር። ያው እኔ ደግሞ እነሱን አልፈለኳቸውም እና አስተናጋጅነት ይሻላልሽ? አዎ ሆቴሉ ጥሩ ገበያ ስላለው ጥሩ ቲፕ ይገኝበታል። ገና ከአሁኑ ራሱ ጥሩ ቲፕ እየሰራው ነው። እርግጠኛ ነሽ ግን አጭር ልብስ ምናምን አያስለብሷችሁም? አላመንከኝም ማለት ነው? ቆይ ለምን መታታየው? በዛውም በራሴ ወጪ አንድ ቀን ምሳ ጋብዛለሁ። ምሳ ለመጋበዝም ደርሰሽልኛል። እውነትም ሀብታም ሆነሻል። እንግዲህ አብርሽ ያው እዚህ መኖሬ ካልቀረ ለቤት ኪራይና ለአንዳንድ ወጪዎች ማዋጣት ፈልጋለሁ። በእርግጥ ይህን ብቻዬን መወሰን ባልችልም አሁን ላይ አንቺ ትልቅ ችግር ውስጥ ያለሽ ይመስለኛል። ቆይ ግን ፋዘር እንዴት ናቸው? በእርግጥ አሁን ደህና ነው፣ እያገገመ ነው። ግን ምን ዋጋ አለው? የበሬዎቹና የመሬቱ ዋጋ ካልተከፈለ አሁንም ድጋሚ መታመሙ አይቀርም። በቃ የምሰራውን ብር በሙሉ ለሱ መላክ አለብኝ። ያው የዚህ ቤት ኪራይና የአንዳንድ ወጪዎችን ከፍዬ ማለት ነው። ቢያንስ አረብ ሀገር የሚሄዱን ሀሳብ ማቆምሽ አንድ ነገር ነው። ማጣፊያው ቢጠፋብኝ እኮ ነው አብርሽ። ሁሉም ነገር ቢደበላለቅብኝ እኮ ነው። መድብል ግን ቤት ልከራይልሽ አላለሽ? ማለት ያው ገንዘብ እንዳለው አውቃለሁ። ለምን ጠየቅከኝ? ልክ ነሽ። አንዳንድ የምጠይቃቸው ጥያቄዎች ለራሴ ማግራሙት ይፈጥሩብኛል። እኔ አልፈልግም ብዬ ነው እንጂ እሱማ ጠይቆኝ ነበር። ለምን ግን ቀርበሽ አታየውም? ማለቴ ለአንቺ የተሰራ ሰው ሊሆን ይችላል እኮ። አልገባኝም። መድብል እንድቀርበው እየገፋፋኝ ነው?
ምልሽ በጣም ይፍቅርሻል። መልካም ሰው ነው። መልካም ነው። በዛ ላይ ደግሞ ሀብታም ነው። ይቅርታ ብርሽ፣ እኔ ለእንደዚህ አይነት ነገር ቦታ የለኝም አልኩ እኮ። ይቅርታ፣ ነገ ጠዋት ስለምገባ እኔ ገብቼ እረፍት ላድርግ። እሺ፣ እኔም ንፋስ ልውሰድ ብዬ እኮ ነው። ቆይ ግን አብርሽ ምን እያደረግክ ነው ያለው? ምን እየሆንክ ነው ያለው? ለነገሩ ቁርጥህን ማወቅ ፈልገህ ነው አይደል? ግን እኮ ለእሷ ጥሩ ከማሰብ ውጪ አሁን ላይ ለትህትና የሚሰማኝ ስሜት ኖሮኝ አይደለም። አዎ በእርግጥም ይቺ በለስ ለእኔ ተብላ የበቀለችው እንዳልሆነች ግልጽ ነው። እና ለእኔ ተብላ የበቀለችው በለስ የት ነው ያለችው? እንዴት አልሸግልኝ? በቃ በዚህ ስም አትጥራኝ ብዬ ስንት ጊዜ ነው እሱም ነግረኝ። ግን እኮ ሁሉም ሰው በዚህ ስም ነው የሚጠራሽ፣ ገልሞን ጨምሮ ማለት ነው። አሁን ገልሞን በተለየ መጨመሩ ለምን አስፈለገ? ይኸውልህ ደግሞ ገልሞ ተደብድቦልህ ነው የመጣው። ኧረ እንደውም ለትንሽ ነው የተረፈው እንጂ ሊደበደብ ነበረ። አሁን ደግሞ ሊጨምርበት ወጥቶልሃል። እሺ አውቃለሁ። እና እያወቅህ ነው ዝም ያልከው? ትሰማኛለህ? ሰውየው ውስጡ ብቻ እኮ ሳይሆን እላዩም ተሸራርፎ እያለቀ ነው። የእረፍት ቀንሽ እንዴት ነበር? ደስ የሚል ነበር። መድብልንም አግኝቼው ነበረ። መድብልን ደግሞ የት ነው ያገኘሽው? ያረቀስ ምን ነው ገና መድብል ስል ደነገጥክ? ከደነገጥ አይቀር ለምን በደንብ ባላስበረገገው። እስኪ የሆነ ደስ የሚል ጨዋታ ልጫወት ደግሞ። አሁን ምን እያሰብሽ ነው? ያው ስለ መድብል ነው። መልኩ ብቻ እኮ አይደለም ውስጡ ራሱ ቆንጆ ነው። በዛ ላይ ደግሞ ጨዋታ አዋቂ ነው። እንዲሁ ቀኑን ሙሉ ጥርሴን ሳያስከድነኝ ነው ያመሸነው። ውሽ እንደው እኮ በሳቅ በዛ ፈረፈረ ብዬልህ ነበረ። ደግሞ የገልሞ አለቀና ወደ መድብል ገባሽ? አንተ እኮ አታፍርም። እያዋሸሁ መስሎ ነው እንዴ? ካላምክ ይኸውልህ አሁኑኑ ደውዬ ላሰማ እችላለሁ። ስልክም ተለዋወጣችኋል እንዴ? እንዴ አንተ ምንድነው አብረን ዋለን እያልኩ ስልክ መለዋወጣችን ነው እንደሚገርመው። በዛ ላይ ደግሞ በአንድ ቀን ያንን ማድረጉ በጣም ነው የሚገርመው። ምን አድርጎ ነው? ምንስ ቢያደርግ አንተ ምን አገባ አይደል? ለነገሩ እኔ ምን አገባኝ? ሁሌም ቢሆን ባልተጠራሁበት ቦታ መገኘት አበዛለሁ። ይህንን ባህሪ መቀየር ሳይኖርብኝ አይቀርም። አይገርምህም? ለካ ፈጣሪ እስከዛሬ ልፋቴን እያየልኝ ነበር። ተመስገን። የእስከዛሬው ልፋትሽ ምንድን ነበር? የልቤን ሰው ማግኘት። ለካ እስከዛሬ በጭፍን ነበር ዘመኔን በሙሉ ስጓዝ የነበረው። አንተ አሁን ብርሃን ብርት ብሎልኛል። የፍቅር ሟሾ ወደ እኔ እንደ ብርሃን ፍንተው ወሲል ታይቶኛል። ቲያትር እየሰራች ነው እንዴ? ለነገሩ ለአንተ ሁሉም ነገር ቲያትርና ድራማ ነው አይደለ? እኔ ፍቅር ይዞኛል እያልኩ እኮ ነው። አይገባህም እንዴ? ከመድብል ብቻ እንዳይሆን እና ካንተ ነው። አይ ፍቅር ሲያመናቅር ይላል እኮ። እኔ አሁን ራሱ እንዲህ ዝም ብለህ ተይ የሆነ ምንቅር እያደረገኝ እኮ ነው ፍቅር። አወይ ፍቅር ጉድ ነው። ደህና ነሽ ግን? ወይ አቡሽ እንደዚህ እያየኸኝ ፍቅር የሚሉት ነገር እኮ ከእህልና ከውሃ ርቆኝ ይኸውልህ እንደዚህ ኩርምት ብዬ እያየኸኝ። እና ዛሬ ገና ከሰውየው ጋር ተዋወቅሽና እህል ውሃ ዘጋኝ እያልሽኝ ነው? አይ እሱን እስቶ ለነገሩ እኮ እዚህ ቤት ሲመጣ ራሱ ከድሮም ጀምሮ በደንብ እንታይ ነበረ። ፍቅር ባይኔ ይገባል አይደል የሚባለው። እና እሱም ደፍሮ ፍቅሩን ገለጸልኝ እያልሽኝ ነው? ስለዚህ ትህትና ውሃ በላት በኛ።
አረ የምን ውሃ በላኝ ነው? ይኸውልህ ሲጀምር እኔ ከሱ ፍቅር ያዘኝ እንጂ እሱ ከኔ ፍቅር ያዘው የሚል ነገር እኔ ወጥቶኛል እንዴ? ይገባኛል። ለነገሩ አንቺ እኮ ከኔ ፊት ስትሆኚ ከሁሉም ወንድ ፍቅር ይዝሻል አይደል? ካንተም ሙሳኑ ያንጓጠጥከኝ መሆኑ ነው። ለማንኛውም ደህና ደሪ። እንዴ አንተ ገልሞ እኮ እስካሁን ድረስ አልመጣም። የት ነው የምተኛው? እዛ። አሁን ደግሞ ስለ ገልሞ ማሰብ ጀመርሽ? ስለ ገልሞ ይኸው እንደውም ደወለ። እድሜው ረዥም ነው ደወለ። እና ከዚህ በላይ ማንጓጠጥ አለ? በይ ስልኩን አንሺው። ሄሎ ገልሞ አትመጣም እንዴ? ሰዓቱ እኮ በጣም ሄደ። ሄሎ ግሌ እየመጣሁ ነው። ቆያች ሽሮ ፍትፍት አሁንም አለች እንዴ? እንዴ አንተ ደግሞ በይሳት አሁን ስለ ሽሮ ፍትፍቱ ነው የምታስበው? አረ በእናትህ በጣም መሽቷል። ቶሎ ና። ወይኔ ሄሎ ገልሞ ሄሎ አረ ሄሎ አረ ሄሎ ገልሞ አረ አናግረኝ። አረ ወይኔ ሄሎ ገልሞ ለምን አታስጨኝ? ወይ ምን ተፈጥሮ ነው እያልኩሽ እኮ ነው ይግሊ። አብሽኒ ጥሩ ነገር አልሰማሁም። መኪና ሳይገጩ አልቀረም መሰለኝ። ምን ስለምን መኪና መገጨት የምታወሪው ይግሊ? እንዴ ምን አሁን እያወራሽ ነበር እንዴ? እየቀለድሽ ነው? ወይኔ በዛ ትቀልጃለሽ ይለኛል እንዴ ደግሞ። ወይኔ ገልሞ እሺ ቆይ እንደገና ስልኩ ላይ ሞክሪ። ወይኔ ያው ጭራሽ አሁንም አይሰራም። አሁንም እሺ ምንድነው የምናደርገው ግን? ወይኔ ገልሞ ደጋግሜ ሞክርለትም እኮ ነው ስልኩን ብያለኝ ነው። ቆይ በቃ ተረጋጊ። ይኸውልሽ ምናልባት እንዳሰብነው ላይሆን ይችላል። እኔ በቃ ፈልጌው እመጣለሁ። እሺ ተረጋጊ እንጂ አብረሽ። እሺ ቶሎ በል። ወይኔ ይፈላ ምንድነው የሰማሁት? ወይኔ ገልሞዬ ዋላ በቃ እኔ እኮ ተናግሬያለሁ። እስኪ ሞክርለት። ተንከሲስ ምን አለ? ሞክርለት እስኪ። እኔ ጨነቀኝ እኮ እዚህ ተቀምጬ። ወይኔ ስደውል አይሰራ። እኔ ምን ላድርግሽ? ምን ልሁን? አረ ምንድነው? የገለሞ ስልክ እየሰራ አይደለም። አረ አብርሽ መሰራም በቃ እኔ ምንም ጥሩ ነገር እየተሰማኝ አይደለም። ወይ መኪና ገጭቶት ይሆን እንዴ? አረ ቆጤን ነገሩ። አንቺ ምንድን ማማረት? ሌላ ሰው ተገጭቶ ሊሆን ይችላል። ይኸውልሽ ተንከሲስ ያለው እውነቱን ነው። ምናልባት መኪና ከመኪና ተጋጭቶ ስልኩን ጥሎት ሊሆን ይችላል። የሆነ የሚጮህ ድምፅ አውጥቶ ነበረ። አይ እኔም እርግጠኛ ነኝ መኪና ገጭቶት መሆን አለበት። ለማንኛውም እኛ ሞተን የምንፈልገው መልካም ነው። አዎ ተንከሲስ እውነቱን ነው። በቃ ወይ ወተን እንፈልገው። እዚህ ተቀምጠን ምን እንሰራለን? ይኸውልሽ የግሌ በቃ ለማንኛውም አንቺ እዚሁ እኔና ተንከሲስ ሄደን እንመጣለን። እናንተ ምን ሆናችሁ ነው? እንዴት ነው በእንደዚህ አይነት ሁኔታ ውስጥ ሆኜ እዚህ ቁጭ ብዬ የምጠብቃችሁ? ወጥቼ ነው አብሬ የምፈልገው። እሺ ሰው ሚሊሽን ስሚ፣ እኔና መሰው ወተን እንፈልጋችኋለን። ተተና ብቻዋን እንዳትሆን እና መሰው ተነስ፣ እንፈልጋችሁና እንምጣ። ተነስ። ምን ይዘርስፋል አንተ? ወይ አይገርምም። እንደው እኔ ምን ላድርግ እስኪ? ሄሎ አብርሽ፣ ቆይ ለምንድን ነው እሱ ስልክ አልሰራ ያለን? ሳይለንት ሆኖ ስላላየሁት ነው። በእርግጥ መኪና የተገጨ ሰው ነበር። ይኸዋ እኔ መች ተሳሳትኩኝ? እኔ እኮ ጠርጥሬ ነበር። ወይኔ እባክሽ ተረጋጊ። እሱ መሆኑን ገና አላረጋገጥንም። አሁን ወደ ሆስፒታል እየሄድኩኝ ነው። ቆይ የት ነው? እዚሁ ሰፈር መግቢያ ላይ ነው የተገጨው? አዎ ሰውየው በጣም ተጎድቷል አሉ። በእርግጥ እኔም ጨንቆኛል። የግሌ እሱ እንዳይሆን ብዬ እየሰጋው ነው። ኧረ እባክህን አብርሽ፣ እባክህን ቢያንስ እንደሱ አትበለኝ። ሌላ ሰው ነው በልና እንኳን እስቲ ያረጋጋኝ። ምን ተፈጥሮ ነው? ችግር አለ እንዴ? ለማንኛውም ሆስፒታል እንደደረስኩ ደውልሻለሁ። እባክሽ ገልሞ ባልሆነ ብለሽ ጸልይ። አብርሽ፣ ኧረ እባክህን አትዝጋው። የግሌ ምንድን ነው የተፈጠረው? ትትናዬ
ገልሞን እኮ መኪና ገጨው። መኪና ገጨው? አይሆንም። በእርግጥ የተረጋገጠ ነገር የለም፣ ግን በቃ እሱ ለመሆኑ እኔ ምንም ጥርጥር የለኝም። ወይ ማን ነገረሽ ላንቺ? አሁን እሱ ምን ያደርግልሻል? ዝም ብለን እንጸልይ እንጂ እሱ እንዳይሆን። ይህ በፍጹም አይሆንም። የቤታችንን ድምቀት እንደዚህ በቀላሉ እናጣው። ውሃ በላን እኮ። ይኸውላችሁ ያልፈለኩበት ቦታ የለም፣ ግን ምንም ላገኘው አልቻልኩም። እኔ እኮ ላብሽ ደውዬለት ነበረ እናማ መኪና የተገጨ ሰው እንዳለና ፊቱን እንኳን መለየት እንደማይችሉ ነግሮኛል። አብረሽ ራሱ በጣም ጨንቆታል። እንዴ ምን? ወይኔ ፈጣሪ እባክህን እውነት አታድርገው። አረ ወንድማችንን ከኛ አትነጥልብን። ቆይ ግን ስልኩ ጋር ድጋሚ ሞክራችኋል? እኔ ሞክሬለት ነበር፣ ስልኩ ግን ምንም አይሰራም። ይህ ነገር እውነት ሊሆን እንዳይችል እኔ በጣም እየፈራው ነው። ቆይ ሻንተ ከዚህ ሴት ሄዱ ነው። አንተ ደግሞ ምን ሆነ ነው እንደዚህ ቤትስ? አሁንስ ማጅራት መቼዎች ነው ያገኙ? ለኔ አንድ ጥፊያ በቃ እንዴት እንደቀጠቀጡኝ እኮ ደግሞ አንደኛ ሄደው ነው። ቆይ እኔ ሲጀመር ምን አደረኩ? ራስ አይደል እንደ ተነጣጥለን እንሂድና እንፈልገው ያልከኝ? ለነገሩ እኔ እንኳንም አንተ ቤድክበት አልሄድኩም። አንተ በዚህ ሰዓት አሁን ስለራስ ማሰብ አለብን እንዴ? እኔም የራሴ ጉዳይ ነው። የተጨነቁት ለስልኬ ነው። ሁለታችሁም በጣም ነው የምታሳፍሩት። ቆይ ገልሞ መኪና ተገጭቶ እሱ እዛ ይፈራፈራል፣ እናንተ ስለ አንድ ስልክ የማይረባ ስልክ ነው የምታስቡት? ማፈሪያዎች እንዴ! ይሄ ነገር የሆነ ሆነ እንዴ? እኔ ስራሴ ጉዳይ ግን አብሽ ደውሎ ነበር። ሰፈራችን መግቢያ ካለው አስፋልት ዳር የሆነ ሰው ተገጭቶ ወድቋል አሉ። እንግዲህ አብርሽም በጣም ጨንቆታል። እና ገልሞ ነው አናውቅም። እንግዲህ እስካሁን ምንም የተረጋገጠ ነገር የለም። ወይኔ ወንድሜ ነው፣ ወንድሜ ነው፣ ወንድሜ። እሺ አሁን እሱ ከሆነ ምንድን ነው የምናደርገው? ኧረ በእናትህ አንተ ልጅ አታሟርት። ይኸውላችሁ የግሌ ገለሙ ምንም አይሆንም፣ አትጨነቁ በቃ። እንደው እቺንማ አስጭቃ ክረምት ላይ ነበር ፋርቂያ ያለው ደብለ አባቱን ደስ ያለው ዲዲያ እዚህ ቆራመደው። ምንድነው እቃውን ፈጀሽ እኮ የግድ። ኧረ ተይ ተረጋጊ። ተይ ግን ተይ ገሞጂ ወይ እንደው ላንተ እኮ መፈራለሁ። ይሄ መጠጠን ይበጣ ብቻ እዛ አስፋልት ላይ መኪና እንዳይገጭ። እሺ አንቺ ደግሞ ምን አለበት መኪና እንደገዛ ብትመኝልኝ እንዴ? ምኞት እኮ አይከለከል። ጥሩ ነገር ብታስቢ ምን ችግር አለ? እውነቴን እኮ ነው ገልሞ፣ እንዲህ ስትሻገር እንደነበረ እኮ አይቻለሁ። ለነገሩ እውነትሽን እንኳን አስፋልት ላይ አግኝተውን እኮ ማለት ነው ዜብራ ላይ ራሱ አሳደው አይደል እንደሚገጩት። መግጫ ፈቃዱን እኮ ቤታቸው ድረስ ነው ወስደው የሚሰጧቸው። አይ ገልሞ የኔ ያዘንኩል እንደው ይሄ ምላስ አንድ ቀን ግን ያስገድልሃል። ቀስ ያልካው ሰው ይሰማኛል ማለት ይባላል እኮ። አንቺ ደግሞ ካሉሽ ወሬሽ እንደው ማለቂያ የለውም። ደህና ላግዝሽ ናተኛበት የግሌ በጣም ፈነጨሽ። ከፍለን መስሎኝ የምናኖርሽ እጂ እንዲሁ ሰካራም እያየሁ እንደመዝናናት ምን የሚያዝናና ነገር አለ? ይደበቃ እንግዲህ ሲሰጣ በዛ ወሬኛ ግን መሳይ ለምንድን ነው እዚህ ቤት ውስጥ እኮ የማንገባው? እኔ ነኝ አምኜ ካንተ ጋር እኮ የምገባው። ለነገሩ የመጀመሪያውን የምበላው ከሆነ የምትሰጡኝ ከሆነ ችግር የለብኝም። እንዴ የመጀመሪያውን የሚወስደው እኮ ሰብሳቢ። አሃ ሰብሳቢውም አንተ ነህ። እንደውም ትቼዋለሁ። እኔን ከዚህ ነገር አውጣ። ይሄኔ እኮ እድር ቢባል ኖሮ ከፊት ተሰለፍ ነበር።
ስማ እኔ እኮ በጣም ግርም የሚለኝ አበሻ ስለሚኖርበት ሳይሆን ስለሚሞትበት ቀን አስቦ ነው ድር የሚገባው። በቃ መቀበሪያውን ብቻ ነው የሚያስብ። ለነገሩ ኑሮ ቢሉት መቃብር ይሞቃል ከሚል ማህበረሰብ ምን ይጠበቃል እንዴ? መሳይ በህይወት ዛሬ ገና ትክክለኛ ነገር ተናገር ማለት ሌላ ጊዜ አትናገርም አታውቅም አታወራም እያልከኝ የተናገረው ሁሉ እኮ አዋቂ ነው ማለት አይደለም። ለነገሩ የሚያውቁትንስ ቢሆን እንዲናገሩ መች እጅ ሊሰጧቸዋል። በአንዴ ከቁብ ወሬ ወደ ፍልስፍና ገባ። ተንከስ እንዴ ነው? ስማ በአጭር ጊዜ የሚለውጠው አሪፍ ገንዘብ የምታገኝበት ስራ አግኝቼ ይችላል። ምንድነው ስራው? ቋሚ ነው? እንዳስፈላጊነቱ ቋሚ ሊያደርገው ይችላል። ያው ደግሞ እንዳንተ አይነት አጭር ሰው የሚሞት ከሆነ ደግሞ ገቢህን ደሞዝም በዛው ልክ ይጨምራል። ለነገሩ አንተ ብዬ ማዳመጥ ነው ጥፋቱ። ስማ ስራው እኮ አይከብድም። በቃ መለካት ብቻ። ይሄ ማለት ደግሞ ከተለካ በኋላ ባለቤቱ ደንበኛውም ደግሞ ጠቀም ያለ ገንዘብ ይከፍላል። ምንድነው መለኩ? ይኸውልህ ተነሲስ አንድ የሬሳ ሳጥን የሚሸጥ ጓደኛዬ ደንበኛው አጭር ሰው ሞቶበት ስራው ቦታ መጥቶ ነበር። ደግሞ ደንበኛው ስትል ትንሽ እንኳን አታፍም? ለራሱ ሳይሆን ለቤተሰቡ ከዚህ በፊት አንድ ሁለት ይመጣል ብዬ ነው። ድሮም እንኳን ካልተጣ መቀባጠር ናት። ይኸውልህ ሰውዬው የሬሳ ሳጥን ማሰራት ፈልጎ ማለት ነው የሟቹን ቁመት ሲናገር ልክ ቁርጥ አንተ ነው ብዬ ደግሞ ሂጂ የሬሳ ሳጥን ለለካ አንሶ ያማል እንዴ? ቆይ አንተ መቼ ነው ጤነኛ የምትሆነው? ስትጠጣም ሳትጠጣም አንተ ይሶለ እንዴ? ኧረ መሳይ እባክህ ለአቡሽ ደውልለት። እኔ አሁን በጭንቀት መሞቴ እኮ ነው። ይኸው ደጋግሜ እየሞከርኩለት እኮ ነው፣ ስልክ አያነሳም። እሱ ደግሞ ለምንድን ነው ስልኩን የማያነሳው? እኛ እዚህ በጭንቀት እያለቀ መሆኑ ለምን አይገባውም? ይሁንም የተሳሳተ ነገር አለ እንጂ ገልሞ ምንም አይሆን ነው መስሆኑ ይሁን የተሳሳተ ነገር አለ እንጂ ገልሞ ምንም አይሆን። አብርሽ እባክህ ጥሩ ዜና አለ በለኝ። አብርሽ ገልሞ እኔን በምክንያት ቅጭው አይደለም፣ እውነቱን ንገረን አብርሽ። ምንድን ነው? እባክህን አብርሽ ንገረን፣ ገልሞ ደህና ነው አይደል? እባክህ አብርሽ ገልሞ ምንም አይሆንም በለኝ። ገልሞ ምን